በማንኛውም ሁኔታ በማንኛውም ሲቹዌሽን እሱ ተጎድቶ ከመሰለኝ አግዟለሁ። እንዲበጠበጥ ትፈልጋለህ? ህይወት እንዲበጠበጥ ትፈልጋለህ? እንዲበጠበጥ እየፈለግሽ ያለሽው አንቺ ነሽ። እንዲያጨሳርርሽው አንቺ ነሽ። አክብሪለት፣ ስሜቱን ተረጂው። ከኪያ ጋር ያለው ነገር እንዲያበቃለት ነገር አይደለም። ለእሷ የሚሰማው ስሜት ሪል ነው። ያዝንላታል፣ ይመኛታል፣ ይወዳታል። ያለው ስሜት ነው ሪል ያልሆነ። ሰላም እየሰጠሽው አይደለም ሩዝ። በቃ ያ ነው ፋክቱ። እሱን ያለህ እንደዛ ሰላሙን እየሰጠሁት እንዳልሆነ የነገረ እሱ ነው። ለምን ይነግረኛል? አላየውም እንዴ? ወንድ እኮ ነው። እኔ ለባሌ አንተ ደግሞ ለጓደኛክ እያደረከው ያለው ነገር አሪፍ አይደለም። አንተ ወደፊት ለመሄድ ሲሞክር ወደኋላ እየጎተትከው ነው ያለው። አደርጋለሁ፣ ከዚህ በኋላ አደርጋለሁ እያልኩሽ ነው። እየሰማሽኝ ነው? ጓደኞቼ ናቸው። ሲናፍቁኝ አንድ ላይ በጋራ እንገናኛለን። በቃ ያ ነው የተገናኘንበትን መንገድ ያ ነው። እነሱ ፈቅደው ነው የተለያዩት። ሁለቱም ፈቅደው ነው የተለያዩት። ስለዚህ ፈቅደው ስለተለያዩ በመሀላቸው ላይ ምንም ነገር ሊኖር አይችልም። አንቺ ጭንቅላትሽ ላይ የፈጠረውን ነገር ነው ዝም ብለሽ እያመንሻለሽ። እሱ ባለቤት አለው። ስለዚህ ቀስ እያለ መለያየት የሚችል ነገር ነው። አንቺ ግን በዚህ ልክ ጥንክር ብለሽበት እንዴት እንዳይረሳት እኮ የምታደርጊው አንቺ ነሽ። ሰላም የተወደዳችሁ ነው የተከበራችሁ ተውያቲ ቤተሰቦች እንደምን ከርማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ቤተሰብ፣ ስራ፣ አፍያ፣ ናፍቆት እንዴት ይዟችኋል? አሪፍ ነው። እንግዲህ የማታውን ቪዲዮ አይታችኋል ብዬ አስባለሁ። በጣም ደስ የሚል ጊዜ ያሳልፈናል። በስተመጨረሻ ደግሞ ትንሽ ድባቴ ስራ፣ ሀዘን ስር ምናምን ነገር ተገብቷል። ብቻ ግን ያ ነገር ሁሉ አልፎ በቃ ብቻ ግን ኖርማል ነው። ዛሬ አዲስ ቀን ነው፣ ጠዋት ነው ምናምን ነገር አሪፍ ጊዜ እናሳልፋለን እንግዲህ ብዬ አስባለሁ። ግን ደግሞ ዛሬ በጠዋቱ ሮዚ ቪዲዮን አይታው ተናዳለች መሰለኝ እና ማግኘት ፈልጋለች። እኔ ደግሞ ማግኘት አልፈለኩም ነበር። ባለፈው የተፈጠረውን ነገር አይታችኋል ምናምን ነገር አይ ማግኘት አልፈልግም፣ ማግኘት በምፈልግበት ሰዓት ላይ ምናምን አገኝሻለሁ ምናምን ነገር ብያታለሁ። የት እንደምትሆን አውቃለሁ ምናምን እመጣለሁ ምናምን ብላ ብቻ ዝታለች እና ኦልሬዲ መምጣቱ አይቀርም። ያው ስለምትመጣም ያው ለኤቪደንስም ለአንዳንድ ነገርም ይሆናል ብዬ ስላሰብኩኝ ነው ካሜራውን ያበራሁት። ፈርዘር የምትሄድ ከሆነ ላይክ ስራ ቦታ መጣ የምትረብሽ ምናምን አይነት ነገር ከሆነ እኔ አስፈላጊውን ነገር ማድረግ ስለማይቀር ለዛ ሲባል ካሜራ አበራለሁ። ከዛም በላይ ደግሞ ባላበራም የራሱ የሆነ ሴኩሪቲ ካሜራም ስላለው የፈለኩትን ነገር ማድረግ እችላለሁ። ግን ደግሞ ለእናንተ ለኦዲየንሶች ቶዬ እንደዚህ አይነት ነገር ማድረግ አልነበረብህም ልትሉኝ ስለምትችሉ እውነታውን እንድታውቁት ብዬ ነው ያበራሁት። ሲመጣ ማለት የምትፈልገው ነገር ትልና ትሄዳለች። ግን እኔ እውነት ለመናገር ማግኘት እንደማልፈልግና ብቻ ማግኘት እንደማልፈልግ ሁለቴ ሶስቴ ምናምን ነገር ነግሬያታለሁ። ግን ላይክ ልትረዳኝ አልቻለችም ምናምን ነገር። እኔ እያደረኩኝ የነበረው ለጓደኛ የሚደረገው ነገር ነው። ሁለቱ ጓደኞቼ ናቸው። ሁለቱም ሲጎዱ ማየት አልፈልግም ምናምን ነገር። እዛ ጋር ሊረብሽ የሚችለውን ሰው ምናምን ነገር እኮ ሊኖር ይችላል እኮ። አይረብሻትም እያልኩኝ አይደለም፣ ግግም ብዬ ምናምን አይደለም። ግን ደግሞ የእሷ መረበሽ ሳይሆን ዋና ፖይንቴ እነሱ ደስተኛ መሆን ከእነሱ በኋላ ነው ማውቃት። በአሁኑ የመጣ ነው በደንብ ማውቃት። በፊት ልጅ እያለ ምናምን ያው እንተዋወቃለን ምናምን ነገር፣ ግን ያን ያህል ዲፕ የሆነ ትውውቅ ምናምን አልነበረንም። ግን አሁን ላይ ላይክ ማውቃት በአሁኑ የመጣ ነው እና በቃ ከአኑ ቀጥሎ ነው እሷን ላይ የሚችለው። መጀመሪያ የአኑ ደስታ ይቀርማል፣ ከዛ በኋላ ነው ለእሷ ላስብ የምችለው። ምክንያቱም የራስ የምትሉት ሰው ደስታውን ትጨነቁለታላችሁ አይደል? የራስ ሰው ደስታው እንደ ራስ ነውና ላይክ በቃ አላውቅም። እኔ ለአኑ ደስታ ስል እሷን እየረበሽኳት ሊሆን ይችላል፣ ግን ምንም ማድረግ አልችልም። ሁሌም ላደርግ የምችለውን ነገር ነው የማደርገውና አላውቅም። ብቻ እስቲ ወይ ደግሞ ከመጣች በኋላ ደግሞ ወይ ቪዲዮውን የምንቀጥላችሁ ይሆናል። እስካሁን የጠበኳት ነበረ ምንም መጣች። ኦዬ አሎልሽ ሰላም ነው። ተረጋግቼ ሳይሆን አንተ ቆይ ምንድን ነው የምትፈልገው? ማለት ምን ፈልጋለሁ? የጓደኞቼን ደስታ ይፈልጋለሁ። የጓደኞቼን ደስታ የምትፈልገው የኔን ህይወት በማበላሸት ነው? እንዴት ነው አንቺን ህይወት ላበላሽው እንዴ? የዛኔ ይኸውልህ እንደዛ ከዛ ነገር ጀርባ እንዳለ አንተ እንዳለክ ነገርኩህ አይደለሁም አልከኝ። እራስህ ነህ የነበርከው። እንደገና ደግሞ አሁን በቃ እራት ጠርቶ እሱ ማብላት ምናምን አንተ የሆነ ነገር እሱ በጋበዝ ከፈለግ እሷ ባለችበት ነው የምትጋብዘው
እሱ ያስፈልጎት የነበረው እሱ ነበር። እሱ ያስፈለገውን ነገር በሙሉ ታደርጋለህ። ያ ማለት ወንድምህ ራሱ ቢሆን የፈለገ ሚሊዮን ወንድምህ ቢሆን እንዴ አንተ እንዴት ነው የምታስበው? ማለት እሱ የተረጋጋ ነገር እንዲኖር አትፈልግም ነው? ለምን ስራ ስለምን ስራ ነው የምታወራው? የሰው ህይወት እያበላሸ ስራ ይላል እንዴ? እንዴ ምን ማለት ነው? ስለምን ስራ ነው የምታወራው? እኔም እኮ ስራ፣ ህይወቴ፣ ቤቴ ብዙ ነገር እየተበላሸብኝ ያለው ሰው እኮ ስራ ቦታ ነው። የፈለገ የስራ ቦታ መሆን ይችላል። እኔ ምን አገባኝ? ይመለከተኛል እንዴ? እኔ እኮ አከበርኩ፣ ይኸውልህ በጣም አከበርኩ። ማለት ያከበርኩ ድሮ ስለነበረን ነገር አሁን ስላለው ነገር በቃ አንተና እሱ መሀል ስላለው ነገር እንደገና ባኑ ነው እኮ አይደል? ባኑ ነው የምታውቀኝ። ባኑ ነው የማውቅሽ። በፊት የነበረውን ነገር ምናምን ልጆች እያለ ነው ምናምን ነገር ኖርማል ትውውቅ ነበረ ነው። አሁን ያኑ ባለቤት ስለሆንሽ ብቻ ራሱ አከብርሻለሁ። እሺ ታከብረኛለህ። የምታከብረኝ ከሆነ የምታደርገው ነገር ጥሩ ነገር አይደለም። ማን ነው ያደረኩት? ምንድን ነው ያደረኩት? አንቺ ከመምጣትሽ በፊት እኮ እነኚህ ልጆች እኮ ፍቅረኛሞች ነበሩ። ይሁኑ እኔ ይመለከተኛል እንዴ? ይሁኑ አስር ፍቅረኛሞች እኔ ስለማደርገው ነገር ላንቺ ማስረዳት አለብኝ። ለምንድን ነው ማስረዳት? ለምንድን ነው አንተ እሱ ባለትዳር አይደል እንዴ? ባለትዳር የሆነን ወንድ የሆነች ሴት ጋር ትላንትና ፍቅረኛው የነበረች ሴት ጋር እራት ጠርተህ አንተ ማን የሚሉ ጋባዥ ነህ? እራት ጠርቻቸው ሩም ይዤላቸው ቁርስ በልተው ምናምን አይደለም እኮ የተለያዩት አይደል እንዴ? አንድ ነገር ልንገርህ፣ ይሄን ከማድረግ ወደኋላ አትልም። አይፈቅድልኝም። ህሊናዬም አይፈቅድልኝም። ህሊና ካልፈቀደልህ ይሄን አታደርግም ነበር። አደርጋለሁ፣ ከዚህ በኋላ አደርጋለሁ እያልኩሽ ነው። እየሰማሽኝ ነው? ጓደኞቼ ናቸው። ሲናፍቁኝ አንድ ላይ በጋራ እንገናኛለን። በቃ ያ ነው የተገናኘንበትን መንገድ ያ ነው። እሱ ይኸውልህ አንድ ነገር ልንገርህ፣ ከዚህ በኋላ ስላለው ነገር ሳይሆን እያደረግህ ያለው ነገር በጣም ጥሩ አይደለም። ከምን አንግል? ከአንቺ ብቻ አንግል እያየሽ ስለሆነ ነው። ልክ ያልመሰለኝ ከኔ አንግል ብቻ አይደለም። እሺ አኑ ከዛ በኋላ ምን እንደተፈጠረ ታውቃለህ? ከዛ በፊት ምን ላይ ነበረ? እያጨሰ ነው ያገኘሁት እኮ። እያጨሰ ያገኘው በእኔ ሰበብ ነው። ከዚህ በፊት ሲጋራ ነክቶ የማያውቅ ልጅ ሲያጨስ ነው ያገኘሁት። እና እኔ ሲጋራ እንዲያስጨስ ያደረኩት ሁኔታዎቹ እንዲያጨስ አድርገውታል፣ አስገድደውታል። ከዛ ነገር ላይ ደግሞ ከዛ ድባቴ ለማውጣት ነው። አንተ ምን አይነት ይሄ ነው ያንተ ከድባቴ ማውጣት፣ ከሱ ካለበት የሚደብር ሙድ ማውጣት፣ እራት መጋበዝ ነው። ኪያ የምትባለን ሴትዮ አንተ ከሱ ጋር ማገናኘት ነው። ፈልጎ ምን ማለት ነው? ፈልጎ ኪያን ማግኘት ፈልጎ ነበር፣ አገናኘሁት። ደስተኛም ሆነ። በዛ ሰዓት ላይ ሮዚን ማግኘት ፈልጋለሁ ቢለኝ ደግሞ አንቺን አገናኘው ነበር። እሱን አንተ አታደርገው። ስለማድረግና ስለማድረግ ደግሞ አንተ እንዴ ይኸውልሽ አንድ ነገር ማወቅ ያለብሽ ነገር ማለት ነው። አንተ ባለትዳር ወንድ ነህ። ከዛ ኤክስ ራሱ አትባልም እኮ እሷ እነሱ እኮ ይኸውልሽ ሁኔታዎቹ ግድ ሆኖባቸው የተለያዩ ናቸው እንጂ ተጠላልተው አይደለም። እነሱ ፈቅደው ነው የተለያዩት። ሁለቱም ፈቅደው ነው የተለያዩት። ስለዚህ ፈቅደው ስለተለያዩ በመሀላቸው ላይ ምንም ነገር ሊኖር አይችልም። አንቺ ጭንቅላትሽ ላይ የፈጠረውን ነገር ነው ዝም ብለሽ እያመንሻለሽ። ይኸውልህ አንድ ነገር ልንገርህ፣ እኔ አሁን የምነግርህን ነገር ትሰማኝ ከሆነ ማለት ነው አንተ እሷና እሱ በተገናኙበት ሰዓት በቃ የቆመ ነገር ነው የእሷና የእሱ ጉዳይ። የሆነ ነገር መሀላቸው ላይ ስለመጣ ሃይማኖት የሚባል ነገር መሀላቸው ላይ ስለመጣ ተለያዩ አይደለም። ሁለቱም ጋር የሆነ ነገር እንዳለ ነው ያውቃሉ። አሁን በዛ ሁኔታ ተረድቼው ነው ያለሁት። እና ከተረዳሽው ሙሉ ለሙሉ ተረጅባ አስጨርሰኝ እንዴ ለምን አትመጪኝ? ይኸውልህ ስራ ቦታ ነው። ስራ ቦታ እኔ ስንትና ስንት ስራዬን ትቼ አይደል እንደ የመጣሁት ስንትና ስንት ነገሬን። አንተ ይኸውልህ ሁለት ሰዎች የሚዋደዱ ሰዎች ነበሩ፣ አሁን ላይ ተለያይቷሉ። እርግጠኛ ነኝ ኪያን ሲያገኛት የፈለገ ቻው እንኳን ተባብለው ቢለያዩ ወደኋላ አኑ ያስታውሳል። ለዛም ነው ደግሞ ስላልወጣችለት ወይ ደግሞ እያደረገችው ያለው ነገር አሪፍ ስላልሆነ እሱ ሱስ ውስጥ እየገባ ያለው። ለዛ ነገር አንተ ተባባሪ መሆን የለብህም ነው እያልኩ ያለው። ሱስ ውስጥ የገባው እንደዛ በእኔ መጣነት ሱስ ውስጥ የገባው ይኸውልሽ፣ የሚጠቅምሽ ከሆነ እንደ ታላቁ በቃ እንደምንም እንደማንኛውም ሰው አስቢኝና ማለት ነው። አይጠቅምሽም ምናምን አበለኝ እንዴ ይኸውልህ እስካሁን ድረስ እኔ አንተ ማለት ነው በክብር እያወራሁህ ነበር። እኔም ማከብርሽ ማለት ነው ስለ ባህሪሽ ምናምን አይደለም፣ ስለማቅሽ አይደለም። ያኑ ሚስት ስለሆንሽ ብቻ ነው ማከብርሽ። አሁን ሚስትነቱ ምናምን እሱን ተወውና ይኸውልህ እኔ እያከበርኩህ የነበረው ከሆነ ነው የምር አግብቶሽ ከሆነ እስካሁን ራሱ እጠረጠራለሁ። እሱ ሲቆይ ልታውቀው ነገር ይሆናል። ተጋባን አልተጋባንም ምናምን እዛ የኒካ ፕሮግራሜ ላይ ማን ነበረው? እኔ እርግጠኛ አይደለም። እርግጠኛ አይደለም። እሱ ግን እርግጠኛ ልሁንም አልሁንም የኔ ጉዳይ ነው። እሱ አይመለከተኝም። ግን ይኸውልሽ በቃ ተጋባችሁ ችግር የለውም። የፈለጋችሁት ነገር መሆን ትችላላችሁ። አዳምጥ እንጂ ሲወራ አዳምጥ።
አንቺ ከቀድም ጀምሮ ከመጣሽ ጀምሮ እያወራሽ ነው እያዳመጥኩሽ ነው። እኔ እኮ ስንት ነገሬን ትቼ ነው የመጣሁት። በቃ አትሊስት አንቺ ስታወራ አዳምጪሻለሁ። አሁን ደግሞ እኔ ሳወራ ልታዳምጪ ይገባል። ለምንድን ነው ማዳምጥ? ማታዳምጪኝ እኮ ነው መውጣት ትችያለሽ። ለምንድን ነው የምወጣው? ይኸውልህ አንቺ ነሽ የመጣሽው እኔ ጋር። እሺ አስጠንቅቂኝ ነው እንጂ ይኸውልህ እየሰማህ ነው አይደለ? ከዚህ በኋላ አንተም ሆነ እሷ እያስፈራራሽኝ ነው። እያስፈራራሁ አይደለም እየነገርኩህ ነው። አንተም ሆነ እሷ በየምናምኑ ሰማህ አይደለ? እሺ በየምናምኑ ምን እራት ደብረ ዘይት የሆነ እዛ እንትን እንጨቆረ ምናምን እያላችሁ በጣም የተናደድኩት ምን እንደሆነ ታውቂያለሽ? ደብረ ዘይት አብሬያቸው ሂጅ ያለ መሆኔን ያናደደኝ ታውቂያለሽ? ኧረ በእናትህ እነሱ የተደሰቱት እኔ ያህል ደስታ ከእነሱ ጋር ሆኜ መደሰት ፈልግ ነበረ ታውቂያለሽ? ቶዬ ያለ ክፉ ነገር ነኝ የማዘጋጅላቸው ነው የምልሽ። ክፉ ነገር እንድናገር አታድርገኝ። አንቺ ራስሽ ክፉ እንደሆንብሽ እያስገደድሽኝ ነው። እየሰማሽኝ ነው? እኔ ይኸውልህ ከአንተ ጋር እንደዚህ አይነት ወሬ ማለት ደስተኛ እንዲሆን የምትፈልጊ ከሆነ በጣም የምትወጂው ከሆነ አክብሪለት፣ ስሜቱን ተረጂው። ከኪያ ጋር ያለው ነገር እንዲያበቃለት ነገር አይደለም። ለእሷ የሚሰማው ስሜት ሪል ነው። ያዝንላታል፣ ይመኛታል፣ ይወዳታል። ያለው ስሜት ነው ሪል ያልሆነው። ይኸውልሽ ከአንቺ ጋር ላይፍ መቀጠል ይፈልጋል አይደል? ሲፈልግ ግን ማለት ነው እዛ ጋር ያለውን ነገር ጨርሶ እንዳልመጣ አውቀሽ እሱን እንድትረጂው አንደርስታንድ እንድታደርጊው እንድታስታምኚው እፈልጋለሁ። ወንድሜ ስለሆነ እነግርሻለሁ። አልሰማህም? ማትሰሚኝ ከሆነ መውጣት ትችያለሽ። ምንድን ነው መውጣት ትችያለሽ? 10 ጊዜ መውጣት ትችያለሽ የምትለው አንተ ይኸውልህ የሰው ህይወት እየበጠበጥክ ያለ ሰው እኮ ነህ እንዴ! ህይወቴን እየበጠበጥክ ነው። እየሰማህ ነው? እራት ምሳ ቁርስ እያልክ ህይወቴን እየበጠበጥክ ያለ ሰው ነው። ደግሞ ስራ ቦታ ምናምን እያልክ ብትከበርማ ኖሮ ማለት ነው። እሺ ስራሽ ነው፣ ስራ ቦታ ነው። ስራ ቦታ ነው። ልትነካኪብኝ አይፈልግም። ስላሳለፈ ቤተሰብ ነን ብዬ አስባለሁ። በአሁኑ ይመጣ ከዛም በፊት ደግሞ አብሮ አደጎች ነው። አብሮ አደግነቱንማ ሰረዝከው። አልፈልገውም ሲጀመር። በቃ የማትፈልጊው ከሆነ ይኸውልሽ እኔም ብፈልገውም ባልፈልገውም ግን ቤተሰቦች አውቃለሁ ምናምን ነገር አብሮ አደግነ ምናምን ነገር እንዳስቀይምሽ አታድርጊኝ ነው እያልኩሽ ያለሁት። እያስፈራራሁ ከዚህ የበለጠ ታስቀይመኛለህ? እኔ አንቺን ለማስቀየም ወይም ደግሞ አንቺን ለማሳዘን ያደረኩት ነገር አይደለም። ጓደኛዬ ነው። ጓደኛዬ ደግሞ ሲጎዳ ማየት ስለማልፈልግ አደረኩት። በቃ አለቀ። አንድ ነገር ልንገርህ፣ አንተ አሁን የምትጠብቀው ከነበረ በዚህ ሁኔታ ነው የምትጠብቀው? በማንኛውም ሁኔታ በማንኛውም ሲቹዌሽን እሱ ተጎድቶ ከመሰለኝ አግዟለሁ። እንዲበጠበጥ ትፈልጋለህ? ህይወት እንዲበጠበጥ ትፈልጋለህ? እንዲበጠበጥ እየፈለግሽ ያለሽው አንቺ ነሽ። እንዲያጨስ ያደረግሽው አንቺ ነሽ። ማወቅ አለብሽ። ሲመጣ በነገር ነው የተቀበልሽው። ይኸውልሽ ልንገርሽ፣ አንድ ነገር ልንገርሽ። አንቺ ጋር ለመምጣት ማለት ነው አንቺ ጋር ለመግባት እኔ ጋር መጥቶ ሼም ይዞት ማለት ነው። አሁን በምን አይነት ሞራል ነው በምን አይነት ሁኔታ ነው እሷ ጋር የምገባው ሲለኝ በቃ ምንም ይሁን ልክም ይሁን አይሁንም። ከዛ በኋላ አንቺ ግን ይሄንን ነገር አምነሽበት ነው የገባሽው። መጀመሪያ ከ7 ዓመት ከ8 ዓመት በላይ ሲወዳት የነበረችን ልጅ እያወቅሽ አምነሽበት ነው የገባሽው አይደለ? ጉዳዩ ላይ እኔ መሀል ላይ የነበርኩ ሰው እንደሆንኩ እንዳረሳ 7 ዓመት እና 8 ዓመት መሀል ላይ የነበርኩ ሴት ከኔ ጋር የሆነ ነገር ነበር። ባይፈልገኝማ እዛ ስራ አይገባም ነበር ሲጀመር። በ7 ዓመትና 8 ዓመት ውስጥ ማለት ነው ከሷ ጋር ምንም የጀመረው ነገር እሺ፣ 2 ዓመት ግን ሙሉ ከሷ ጋር ነበር። በዚህ 2 ዓመት ውስጥ ከነበርሽ ውዝር ሰጥሽ ይችላል ነበርሽ። በዚህ 2 ዓመት ውስጥ አልነበርሽም። ስላልነበርሽ ደግሞ በዚህ ጋር ይኸውልሽ ያኔ ጥንስስ ነበር፣ ሐሳብ ነበር። ከዛ መሬት ላይ ወርዶ ደግሞ አብረው ተገናኝተው ፍቅር ጀምረው ነበር እነዚህ ሰዎች እና ደግሞ ዲፕ ይግባባሉ። ምንም ነገር ላይ ሲያወሩ እሷ ፊሊንጉን ትረዳለች፣ እሱ ደግሞ ይረዳታል ነው የምልሽ። ማንኛውም ሰው አውርተው ከሚግባቡት በላይ እነሱ ሳያወሩ ይግባባሉ። እነኚህን ሰዎች ደግሞ መነጠል እንዲህ በቀላሉ የሚቻል ነገር አይደለም። ግን እነሱ ሁኔታው በጣም ቢግ ዲል ስለሆነ ክሪቲካል ስለሆነ እምነት ተለያይተዋል። አምነንበታል። እኛም ወደን አይደለም፣ እነሱም ወደው አይደለም፣ እኔም ወድጄ አይደለም። ግን መሰረታዊ የሆነ ነገር ስለሆነ ተለያይተዋል ነው የምልሽ። ተለያዩ ማለት እኮ ሙሉ ለሙሉ አይገናኙም ማለት አይተሳሰቡም አይፈቃቀሩም ማለት አይደለም። ትናንትናና ከትናንትና ወዲያ አብረው ካላገባሁሽ እሞታለሁ የሆነ ነገር ካላረኩልሽ የሆነ ነገር ሆናለሁ ሲል የነበረን ሰውዬ ዛሬ ላይ ከደብረ ዘይት ከምናምን መልስ እኔ እዛ ጋር እንደዛ ሆኜ እራት መጋበዝ ምን ማለት ነው? አንቺ ምን ማለት ሰላም ልትሰጪው አልቻልሽም። እሷና እሱ ማገናኘት ይሄን ባልነግርሽ ደስ ይለኝ ነበር፣ ግን ሰላም እየሰጠሽው አይደለም ሮዝ። በቃ ያ ነው ፋክቱ። እሱን ያለህ እንደዛ ሰላሙን እየሰጠሁት እንዳልሆነ የነገረ እሱ ነው። ለምን ይነግረኛል? አላየውም እንዴ? ወንድ እኮ ነው። አነባለሁ ፊቱን እኮ አነባለሁ። ምንድን ነው የምታየው? እንዲረጋጋ የማትፈልጉት እናንተ ናችሁ። ፊቱን አይቼ ማለት ነው ምን እየተሰማው እንደሆነ ብቻ አይደለም በማን ምን እንደተሰማው ሁሉ ላቅ እችላለሁ ነው። በጣም
ታውቃለህ። አንተ በጣም አዋቂ የሆነ እስካሁን አክብሬሃለሁ። ከዚህ በኋላ ግን ልክ ነው ምን የምታውቀው ታሪክ የለም። ከዚህ ቀደም ቤት እዚህ መጥተሽ እዚህ መጥቼ በክብር ነው ቤትሽ መጥቼ አይደለም ያወራሻለሁ። ይኸውልህ በክብር ነው ያወራሁት። ሻም ክላይንት ምናምን አለው የፈለገ ለምን 55 ክላይንት አይኖርህም? ምን 1 ሚሊዮን አንድ ከስተመር አይኖርህም? ከኔ ህይወት ጋር ምንም ያገናኘው ነገር የለም። ስማ ይኸውልህ ከአሁን በፊት እኔ አክብሬ ካለ በስነ ስርዓት እያናገርኩ ነበረ። አንተ ጋር እንኳን ለመደወል ነው ስልክ ሳነሳ ምንድነው የምለው እንዴት ነው የሚሆነው ምናምን ካለው ነገር አንፃር። አሁን ግን አንተ በመስመሬ በጣም እየመጣህ ስለሆነ ከህይወቴ ውጣልኝ። ሲጀምር አንቺ ህይወት ላይ ነው ያልገባው። ገብተሃል? ከዚህ አንቺ የገባው ስለመሰለሽ ነው። ሲጀምር ከአንቺ ጋር ተገናኝቼ አውቃለሁ። ምን ማለት ነው? ተገናኝተን አናውቅም አይደል? አኑ ማለት መጀመሪያ አደርግ የነበረውን ነገር ነው የቀጠልኩት። አንቺ በመሀል መጣሽ አልመጣሽ የኔ ጉዳይ አይደለም። እሺ መጀመሪያ ስታደርግ የነበረው አኑ በሱ ህይወት ውስጥ ማንም ሌላ ሴት አልነበረ ከኔ ውስጥ። ስለዚህ አንቺ መናገር ካለብሽ ራስ መናገር አለብሽ። ባለቤትሽን ነው ባለቤቴን ነው ባለቤቴንማ ይኸውልህ ሰላሙን መስጠት ስለምፈልግ አንተ ነገር አልሰጠሽውም ሮዚ። እሱን አንተ ለኔ አትነግረኝም። አሁንም ከአንቺ ጋር ይኸውልሽ መጣላት አልፈልግም። እሱ አምኖብሽ አንቺ ማግባት በፈለገ ሰዓት ላይ መጥቼ ተባብሬ ወንድሜ ስለሆነ ድሬዋለሁ አይደለ? ማድረግ ያለብኝን ነገር አድርጌያለሁ በሰዓቱ። ስለዚህ አሁን ደግሞ በዚህ ሰዓት ላይ የፈለገው ነገር ኪያን ማግኘት ከሆነ የፈለገው ነገር ረጋ ማለት ከሆነ ረጋ የሚልበትን ነገር አመቻችለታለሁ። ምን ማለት ነው ኪያ ማግኘት? ኪያ እኮ ኦልሬዲ አሁን ይኸውልህ መጀመሪያ አጅነቢዩ ናት። እማይሆን የፍቅር ግንኙነት ውስጥ ነበሩ። አሁን ደግሞ እሱ ባለ ትዳር ኒካህ ያደረገ ወንድ ነው። ከሌላ ሴት ጋር ምን ያደርጋል? አንተ ያንን ነገር ነው የምታመቻችለት? ቤስት ፍሬንድ ናቸው። ቤስት ፍሬንድ? አዎ። ስለዚህ ቤስት ፍሬንዶቼ ስለሆኑ አሁን አይደለም ከዚህ በኋላ ተጋብተን ልጅ ምናምን በወንድ ራሱ አገኛቸዋለሁ። እሺ አንተ እኔ ድሮ እንደው ዝም ብዬ ሳስብህ ማለት ነው በጣም ፖዚቲቭ እንደሆንክ ነው ማውቀው ማስበው። ምናልባት ላንቺ አልሆንኩም ይሆናል። በጣም ጥሩ ጭንቅላት እንዳለክ ነው ማውቀው። ጥሩ ልጅ እንደሆንክ ነው ማውቀው። እኔ የሆነ ያደረኩ ነገር አለ በዙር ልትከፍለኝ ያቀድከው ነገር አለ። እኔ ምን አደረኩሽ ሮዚ? በዚህ ልክ የምታወሪኝ ባሌን ሐራም ላይ እኮ ነው ማን የሆነች በቃ ኦልሬዲ እኮ ኪያ በህይወት የለችም። መጀመሪያ የማይሆን ነገር ነበረ። ይኸውልሽ ይሄንን ነገር አንቺ ከልክለሽው አይደለም ከሷ ጋር አለመሆንን የፈለገው እሱ ራሱ አምኖበት ነው። ሲያምንበት ነው አንቺንም እኮ ወደ ላይፍ ያመጣሽ አይደል እንዴ? ግን ወደ ላይፉ ሲያመጣሽ ይሄንን ነገር አስጠንቅቆ ነግሮሻል። እንደዚህ አይነት ነገር ሊፈጠር እንደሚችል ነግሮሻል አይደል? አልነገረሽም? ሳታምኒበት ነው የገባሽው። አንተ አመቻች ኮሚቴ ነህ። እኔ እኮ ይኸውልሽ እሱ ባመነበት ሰዓት ላይ ትዳር መያዝ በፈለገበት ሰዓት ላይ ኪያን ወደ ኋላ አድርጌ ምን ያህል ሊደብራት እንደሚችል የዛኔ የተሰማትን ስሜት እኔ አውቃለሁ ነው የምልሽ። እንደዛ እንኳን እየተሰማት እሱን ወግኜ ወንድሜ ነው ብዬ ከጎኑ ቆም ያለው ነው የምልሽ። ስለዚህ አሁንም ከጎኑ ነው የምቆም። ከዛ ሐራሙ ነገር ላይ አንተ ተወራለህ። የምን ሐራም ነው የምትይው አንቺ? ኦልሬዲ እኮ አጅነቢዩ ናት። ጉንጬን ሳመኝ ተቃቀፈው የሆነ ነገር አለ። የራሳቸው ጉዳይ ነው። ምን ማለት ነው የራሳቸው ጉዳይ? አንተ ምን አይነት እነሱ ባደረጉት ነገር ራሳቸው ናቸው የሚጠየቁበት። እኔ ጉዳይ አይደለም። እኔ ጓደኞቼ ስለሆኑ ብቻ አገኛቸዋለሁ ነው። ወንድምህ ከሆነ ይሄ ልጅ ወንድምህ ከሆነ እንደ ወንድምነት የምታስብለት ከሆነ እየሄደበት ያለው መንገድ አሪፍ መንገድ አይደለም። ኦልሬዲ ኪያ ተብዬው መንገዱ ልክ አለመሆኑን አውቆ እኔ ነግሬው አይደለም እሱ ራሱ መንገዱ እየሄደበት መንገድ ልክ አይደለም ብሎ አምኖ የራሱ መንገድ እያስተካከለናል አይደል? የሆነ ኪያ ስትናፍቀው ወይ ደግሞ ኪያን ሲፈልግ ሰውዬ እኔ መደወል አልችልም፣ እሷም ላትደውልልኝ ቃል ገብታለች። ስለዚህ አንተ ደውልና አመቻችተን እና እራት እንብላ፣ ከዛ ደግሞ ትንሽ በቃ እንውጣ፣ የሆነ ወክ እናድርግ፣ የሆነ ከከተማ እንውጣ ምናምን። አራት ንገረኝ። እኔ ምን ካልነገርኩሽ አይገባሽማ። አንድ ሱሰኛ ማገገሚያ የሚገባው ማለት ነው ከሱሱ ለመዳን ነው። ግን ማገገሚያ ስለገባ ብቻ ከሙሉ ለሙሉ ከሱሱ አያላቁት ምን ታውቂያለሽ? ሲጋራም ይሰጠዋል በስሱ ጫትም ሱስ ካለበት የጫትም ይሰጠዋል። ማገገሚያ ውስጥ ነው የምልሽ የኛው ነገር የሚደረግለት። ስለዚህ ኪያን ያመጣሽ ቀስ እየተባለ ነው። ሲምፕል ቱ ኮምፕሌክስ ነው የሚባለው። ከቀላሉ ነው ወደ ከባዱ የሚሄደው አይደለ? ስለዚህ ቀስ እየተባለ ነው ሁሉ ነገር የሚተወው ነው የምልሽ። በአንዴ ይህችን ልጅ እንዲህ ስለነጠቅሽው ብቻ ከሷ ሀሳብ ሊወጣ አይችልም። የኛው ነገር ካልገባሽ ደጋግሜ እነግርሻለሁ። እየሰማኸኝ አይደለም አንተ? ከኪያ ጋር አንቺ ቁረሽ ከኪያ ጋር እንዴት መለያየት እንዳለበት ወይ ደግሞ እንዴት አብሮ መሆን እንደሌለባቸው ምን ማድረግ እንዳለብኝ እሱን ለኔ ተው። እኔ እያልኩ ያለሁት ቀስ እየተባለ ነው ሁሉ ደረጃ በደረጃ ራሳችሁ እንደምታረጉትን አድርጉ። እኔ እያልኩ ያለሁት የሚገናኙበት ምክንያት መንገድ አትሁን። እኔ ሆናለሁ ከዚህም በኋላ ሆናለሁ ነው የምልሽ። ካልተረዳሽኝ የፈለግሽውን ነገር ማድረግ ትችላለሽ። ምክንያቱም አንተ ይኸውልህ
ሲመስለኝ እሱ ደስተኛ የሚሆን ከሆነ እና የሚተማመኑ ከሆነ ልድራቸው ሁሉ ይችላሉ እያልኩሽ ገብቶሻል። ይሄ ላይ ዋጥልሽ ይችላል እንደፈለግሽ አድርገሽ ማዋጥ ትችያለሽ። አይመለከትም። ምን እንደፈለኩ አድርጌ የምውጣው ተወዬ ያናዳርከኝ ነው። ምን አድርገሽ ትችያለሽ መጥተሽ ነው። እኔ ስናደድ ፊቴ ላይ ስለማያስታውቅ ነው። በጣም የተናደድኩት ልንገርሽ እንጂ ለማሳየት ተናደድ። በእኔ ነው እንደምትናደደው ባደረግሽው ነገር በእኔ ነው እንደምትናደደው ስራ ቦታ ከእኔ ምን አገባኝ? አሁን ራሱ በስነስርዓት እያወራሁሽ ያለሁት የአኑ ባለቤት ስለሆንሽ ባላምንበትም ማለት ነው። አመንክበት አላመንክበት እሱ የራስህ ጉዳይ ነው። ከእኔ ህይወት ጋር ምንም የሚያገናኘው ነገር የለም። እየሰማህ ነው አይደለ? አንተ የእነዚህ ሰዎች የመገናኛ መንገድ አትሁን። እኔ እሺ የት ልሂድ ማለት ይህን ነገር ቤት ሁሉም ይስሙት። እሺ አንቺ እንደ ሽማግሌ ነበር አይደለ? ችግር የለውም። እሺ እናውራ፣ ችግር የለውም። አሁን ለምሳሌ ከዚህ በኋላ አንቺ ከአሁኑ ጋር በትዳር የምትቀጥይ ሰው ነሽ። ከዚህ በኋላ ትወልዳላችሁ ምናምን ነገር አይደለ? እኔ የወንድሜ ቤት ላልመጣ ነው፣ የወንድሜን ሚስት ላልጠይቅ ነው። በዚህ ልክ ከአንቺ ጋር መሆን አልፈልግም እያልኩሽ፣ ግን እንደ መፍትሄ ልታቀርቢው የምትችይው ነገር አለ። ምን እንዲገናኙ አልፈልግም። እሱ ቀላል አይደለም ሮዚ። ቢሆንና ቢችሉ እኮ እኔም ደስ ይለኛል እኮ ነው የምልሽ። አብረው መሆን እንደማይፈልጉ አውርተዋል አይደለ? አብረው መሆን ካልፈለጉ እኮ መገናኘት የለባቸውም። ኢንፋክት አይደለ? ግን ደግሞ ካልቻሉ ቀስ እየተባለ ነው። አሁን ቀን በቀን ይገናኙ የነበሩ ሰዎች በሳምንት አንዴ ምናምን መገናኘት ጀምረዋል። ቀስ እያሉ 15 ቀን አንዴ ይገናኛሉ፣ በወር አንዴ ይገናኛሉ። ቀስ እያሉ ይለያያሉ። አሁን እቺ ልጅ ለአኑ ስትል ማለት ነው አኑ ደስተኛ እንዲሆን ምን ያህል እንደምትጨነቅለት እንድታይ ይፈልጋሉ። እሱ የራሱን ላይፍ ካንቺ ጋር እንዲኖር የራሱን ላይፍ እንዲቀጥል ፍቅረኛ ብላይ በሶስት ቀን እንደ ዝንጀሮ ሸምጥጣ ይሁን ገዝታ አላውቅም ፍቅረኛ ብላይ ይዛ መጣለች። ገብቶሻል ሀሳቤ? ስለዚህ እቺም ልጅ ፍቅረኛ ስትይዝ ፍቅረኛውም እኮ ከአኑ ጋር እንድትገናኝ አይፈልግም አይደለ? ስለዚህ ኮመን ሴንስ ይኖራቸዋል ማለት ነው። በጋራ የምትግባቡበት ነገር ይኖራል አይደለ? ስለዚህ ያኔ ቀስ እያለ መለያየታቸው የማይቀር ነገር ነው። እቺም ፍቅረኛ ይዛ መጣለች አይደለ ኪያ? ስለዚህ እሱም ባለቤት አለው። ስለዚህ ቀስ እያለ መለያየት የሚችል ነገር ነው። አንቺ ግን በዚህ ልክ ጥንክር ብለሽበት እንዴት እንዳይረሳት እኮ የምታደርጊው አንቺ ነሽ። ሲገባ የምትነዘንጂው ከሆነ ይኸውልሽ አንድ ነገር ልንገርሽ። አንቺ በገባ በወጣ ቁጥር በሆነው ባልሆነ የምትነታረኪው ከሆነ ላይፉን ቀለል ለማታደርጊለት ከሆነ እያንዳንዱን ነገር ዲቴል የምታይበት ከሆነ ስላለባበሱ፣ ስለ ሁኔታው፣ ስለ አነጋገሩ ሁሉንም ነገር ኮሜንት የምታደርጊበት ከሆነ እንዴት ነው ኪያን ማይናፍቃት? እኔ አንድ ነገር ልንገርህ፣ እያንዳንዱ ነገሮችን እነሱን በሙሉ ማስቀረት ያለብኝ ተወሌላ ስለ ኪያ አይደለም ማዘርጋ እያለኝ በቃ አላውቅም። አውቃለሁኝ አኑ ስርዓት ያለው ሰው ግን ማዘርጋ ነው ማድረው ራሱ ብሎ ሲለኝ ለምን አደርክ እንዴት አደርክ ምናምን ማለት አቁሜያለሁ። አሁን ላይ ያለበት ሁኔታ እኔ በደንብ እየተረዳሁት ነው። ግን እኔ እያልኩ ያለሁት አሁን እነዚህ ልጆች መገናኘት ፈለጉ አይደል? ሰበብ አትሉ። አንድ ሰው ለመዳን ልክ ነህ፣ መድኃኒት ሊያስፈልገው ይችላል። ታምሜ ሄጄ ገዝቼ መድኃኒት ማምጣት ሊያቅተኝ ይችላል። የሆነ ሰው ማምጣት ሊጠበቅበት ይችላል ያህል መድኃኒት ማለት ነው። አንተ እንዳልከው ደግሞ እንደሱስ ከታሰበ እሺ ያሉበት ነገር አሪፍ ስላልሆነ እሱ ሱሰኛ ነው። አንተ ለዛ ማሟያ የሱሱ ትሆናለህ። ሴም ታይም ላይ ደግሞ አማካሪያቸው ነው። የእውነቱን ነው ማለት ልክ ሳይሆን ሲቀር አሁን ለምሳሌ የእምነቱን ኢሹ አሁን ላይ ያነሱት እንጂ ከዚህ ቀደም በጣም ወተውታቸው ነበር ሁለቱንም። እንዴት ነው ይሄ ነገር የሚሆነው? ላይክ ነው እነሱ አብረው እንዳይሆኑ ምናምን እኮ ከማሰብ አንፃር ወይም ደግሞ እንዳይሆኑ ፈልጌ ምናምን እኮ አይደለም። ግን እንደ ማንኛውም የቤስት ፍሬንድ እንደ ማንኛውም ምርጥ ጓደኛ እይቴን እኮ ነግራቸዋለሁ። ይሄን ነገር ይሰስባቸዋል። ኪያንም ለብቻዋ ኢንዲቪጁዋል አወራቸዋለሁ። አሁንም ለብቻው አሁን ይሄ ነገር እንዴት ነው ነገር ምን አስባለሁ ስለዚህ ጉዳይ ላይ ምናምን ብዬ አወራቸዋለሁ ነው ብለሽ አሁንም አወራቸዋለሁ። ግን ደግሞ ላይክ የሚታመሙበትን ነገር ግን ማየት አልፈልግም። ሲታመሙ ማየትም አልፈልግም። ስለዚህ የሚድኑበት ነገር ልክም ቢሆንም ባይሆንም ለአንቺ ልክ ላይሆን ይችላል። ለእኔ ልክ ነው ያደረኩት ነገር አንቺ ጋር ልክ ላይሆን ይችላል። አንተ ራስህ በደንብ ካሰብከው ኪያን አሁን ማገናኘት ህመም ላይ ህመም መደረብ ነው እንጂ እሱ ማዳኛ በገባን ልክ ነው የምንረዳው። ማዳን አይደለም። ምን የሚባል ነገር አለ መሰለሽ፣ ሁሉም በእውቀቱ ልክ ይኖራል ይባላል። እኔ በገባኝ ልክ ነው የምኖረው። ገብቶሻል? አንቺ ስላልሽኝ አንቺ ሼፕ ስላደረግሽኝ ምናምን አይደል? ሼፕ ያራፋል ገባኝ ነው የምልሽ። እኔም አንቺን ሼፕ አላደረግሽም። አንቺ ጋር መጥቼ እንትናት በይው ምናምን አላልኩሽ። ሰምቼ
እሱ ደብሮት ሲመጣ ባንቺ ተደብሮ እንደሆነ እያወቅኩኝ ራሱ ለምን ወንድሜን አስደበርሽው ምናምን ብዬ ደውዬልሽ ተናግሬሽ አላውቅም አይደለ? ምክንያቱም አንቺ በራስሽ ልክ ነሽ ብዬ ስላሰብኩኝ ትቼልሻለሁ፣ ለአንቺ ውዝር ሰጥቼሻለሁ። ስለዚህ አንቺም እኔ የማደርገው ነገር ልክ እንዳልሆነ ከገባሽ ውዝር ሰጥሽኝ ይለፊው ነው ይለፍሻለሁ። ምክንያቱም ማስተካከለው ነገር ስላልሆነ ማለት ነው። ይሄ ነገር ግን ውዝር ተሰጥቶት የሚታለፍ ነገር አይደለም። ያንቺም ውዝር ተሰጥቶት እኮ የሚታለፍ ነገር ሆኖ አይደለም። እንዴት ውዝር ሰጥቼሽ ያለፍኩት እኮ የሚታለፍ ነገር ሆኖ አይደለም። አኑ ሲከፋ አኑ ሲበሳጭ ምናምን አይቼ ዝም ማለት እኮ ውዝር የሚሰጠው ነገር ሆኖ እኮ አይደል? አኑ እየተበሳጨ ያለው በእኔ ብቻ ነው። እሺ እኔ አንድ ጓደኛ ነው ያለኝ፣ እሱ ማኑ እኮ እሺ፣ ቆይ በእኔ ብቻ ነው እየተበሳጨ ያለው። አኑ እኮ ማንንም በሱ ልክ የምቀርበው ጓደኛ የለኝም። ስለዚህ ሲከፋኝም ማውራው ደስ ሲለኝም የማወራው ሰው ነው። ስለዚህ እሱ ከኔ ሊነጠል አይችልም። ገብቶሻል? እኔ ራሴን እንዳጣውኝ ነው የምቆጥረው። እሱ ራሱን ሲያጣ ራሱ ሱስ ውስጥ ሲገባ እንዳልተፈጠረ አሁን ትንሽ ከቆየኮ እኔ እዛ ቦታው ላይ ገብቼ ምናምን ትንሽ ባላስተካክለው በኔክስት ዴይ ደግሞ ገራባ ምናምን ጆሮ ላይ ምናምን አድርጎ ሰንደል ፀጉሩ ላይ ሰክቶ ሊሮጥ ነው ማለት ነው። ራቆት ነው። ሱስ አይፈጠርም። ምንድነው ማረጋገጫሽ? እስቲ ምንድነው ማረጋገጫሽ? ይኸውልሽ አንቺ ለአኑ ጥሩ ነገር ትመኝለታለሽ አይደል? እኔም እመኝለታለሁ። ይሄ የጋራ ስሜታችን ነው ማለት ነው። ስለዚህ የጋራ ነገራችን ላይ ብናወራ ይሻላል። የሚያለያየን ነገር ላይ ማንግባባበት ነገር ላይ ረጅም ሰዓት ከምንታረቅ እኔም የጮኩኝ ቶኔን ከፍ አድርጌ ከማውራሽ አንቺም የጮሽ ምንም ለማንፈይደው ነገር የጋራ ወደ ሆነው ነገር ላይ እንመለስ። የጋራ ነገራችን ምንድነው? ያኑ ሰላም ደስታ ነው አይደል? ስለዚህ እሱ በምን ሊያገኝ ይችላል? አንተ ያለው ነገር እኔ የሚፈልገውን ነገር ቀስ በቀስ መስጠት የሚፈልገው ኪያ ኮሌጅ ኪያን ማውጣት ጀመረ። አንድ ልጅ በጣፋጭ ነገር በጣም አዲክትድ ከሆነ ሁሌ ጣፋጭ ነገር አትከለክኝ። ቢያንስ በሳምንት አንዴ ምናምን ይሰጠሽ ታሰርሽዋለሽ ነው። ሁሉም ነገር ደግሞ በአንዴ እንድንጠቃ አይደረግም። ሁለቱ አምነውበት የመጡት ነገር ነው። ማንም ከልክሏቸው ማንም ፎርስ አድርጎባቸው ምናምን አይደለም። አሁን ከቤተሰብ የመጣ ግፊት ኖሮ ምናምን አይደለም። በራሳቸው የመጣውን ግፊት አክሰፕት አድርገው አምነው ተማምነው ትተውታል። ገብቶሻል? እኔ ወይም ደግሞ ይፈርት አድርጌባቸው ምናምን አይደለም። እናንተ ያደረጋችሁት ነገር ልክ አይደለም፣ ያደረጋችሁ ያላችሁት ነገር ልክ አይደለም ምናምን ብዬ በጣም ፑሽ አድርጌ ምናምን ፎርስ አሳይቻቸው ምናምን ነገር ወይም ደግሞ የሆነ ቤተሰብ ምናምን እናት አባት ምናምን ነገር ተጭኗቸው አይደለም። ኢቭን በእንደዚህ አይነት ልዩነት ውስጥ ሆነው እንኳን በእንደዚህ አይነት ልዩነት ሆነው እንኳን የኪያ እናት አኑን ይወዱታል። ለኪያ ከአንተ የተሻለ ሰው አናት ማለት የትኛው እኔ እንጃ ይከብደኛል። እንደዚህ አይነት ነገር ስነግርሽ ነው የሚልሽ። በእምነት እንደማይገናኙ እንኳን እያወቁ ጉዳያቸው አልሆነባቸውም ነው እያልኩሽ ያለሁት። የዚህን ያህል ይከብዳል እኮ እንደዚህ። እናትየው የኪያ እናት እምነቱን እያወቀች አኑን አትጠላውም። ለኪያ ምርጡ ሰው ነው ምናምን ትለዋለች ነው የሚልሽ። አኑጋም በእንደዚህ አይነት መንገድ ነው ቤተሰቦች ምናምን ጠልተዋት ምናምን ነገር አይደለም። ግን ከነሱ መጣ ይነች ሲመጣ አመኑበት። መለየት ግድ እንደሆነ ተማመኑ። እኔም ሀሳብ አልሰጠው። ልክ ናችሁ ልክ አይደላችሁም አልልም። ምክንያቱም ይሄ የግል ህይወት ነው። በግል ህይወት ላይ ሂስ እንኳን አልሰጥም ነው የሚልሽ። እንኳን እንደዚህ ያድርጉ ልል ይቅርና ምን ታስባለህ እንኳን ቢሉኝ ያልመልስላቸው። እኔ ማስበውንም አልናገርም። ግን ይኸውልህ አንድ ነገር ልክ እንደዛ ሁሉ ደግሞ እኔ ስመጣ እኔና አኑ ከዛ በፊት የኛው ነገር ምናምን ሊኖር ይችል ይሆናል። ብቻ ያወራነውን አውርተናል። አሁን ላይ እንደዚህ ብዬ ባልልም ማለት ነው። ገብቶሃል? በቃ ቤት ማለት ቤትህ ነው። ሁሉንም ሚስጥርህን እዚህ አደባባይ ላይ የምትዘረግፈው ምናምን አይደለም። እኔና እሱ ማውራት ያለብንን አውርተናል። ከኪያ ጋር ያለውን ነገር ማለት ያለበትን ሁኔታ አውቃለሁ። መውጣት እንዳለበት ደግሞ አምኗል። እንደገና ደግሞ ለዛ በቃ መወጣጫ በሆነለት ራሱ ችግር የለውም። ግን እየሆነ ያለው ነገር አይፈታም። አምነህበታለሁ? አዎ አምኜበታለሁ። ትለያታለህ? አዎ እለያታለሁ። ሊቸገር እንደሚችል እኮ እኔም እንደሱ አስባለሁ። አምናለሁ፣ አውቃለሁ። ግን አሁን ላይ ኦልሬዲ እሱ ቢያንስ አንዱ መንገድ ሄዶታል። ኒካህ አድርጓል አይደለም? ይሄ በቃ ከዛ ከነበረበት እንትን ወጥቶ ወደ ሌላ ሲዝን ተሸጋግሯል ማለት ነው። ያ ማለት እዚች ጋር ወደ ኋላ እንዳይመለስ ወደፊት ግፋው ነው እያልኩ ያሉት። ወደ ኋላ አትጎትተው። አሁን ኪያ ጋር መገናኘቱ ይሄ እሷም የወሰነችው እኔ እንደ ሰው እኮ ኪያ እኔ ታሳዝነኛለች። የዛኔ ዝም ትባል አይ ነገራት ምናምን ሲባል ማለት ነው። እኔ ኪያ የሆነ ቦታ ላይ ምንድን ነው የሆነ ነገር ሳንቲም ምናምን ብቻ የሆነ የተባለ ጊዜ አስቢበት። ለምን እኔም እንደ ሴት እሷን ታሳዝነኛለች። የእሷን ህይወት እኔ ማመሰቃቀል አልፈልግም።
የሆነ ነገር ስለሆነ ነው እኔም እዚህ ጋር የመጣሁት። ገብቶሃል አይደለ? ስለዚህ አሁን ኦልሬዲ ከዛ ነገር ላይ የተወሰነ እየታመመን ቢሆን እንዴት ነው የተወሰነ ወደፊት ፈቃድ ብሏል። ድጋሚ ወደ ኪያ መሄዱ ኪያ ማግኘቱ ምን ማለቱ ስለሷ ማሰቡ አሁን ካለበት 10 እጥፍ ወርታች በጣም ነው የሚቀብረው። ለዛ ነው እኔ አንተ ቢያንስ ይሰማሃል። ገብቶሃል አይደል? እያንዳንዱ ነገር ታወራላችሁ ስለ ሁሉም ነገር። አንተ አኑ ጋር ያለ ነገር አንተ ጋር ያለ ነገር አኑ ጋር አለ። ይሄ ተጠቅቀቅ ገባ። ስለዛ ነው እኔ አሁን አንተ ቶዬ እያደረክ ያለው ነገር አሪፍ አቶ ምክንያቱም ሰው ወደፊት መሄድ እያሰበ ወደኋላ መመለስ እኔ ምንም ያደረኩት ነገር የለም። አኑ ሁለት ወደፊት አንድ ወደኋላ መሄድ ከፈለገ አከብርለታለሁ። ገብቶሻል? አሁንም እንደዛ ነው እያደረገ ያለው። በሐራም ነው የምታከብርለት? ይኸውልሽ እኔ ሁለቱንም ጠይቄ አሁን አንተ እኔ በደንብ ማቀህ እስካሁን እንኳን ማለት ነው አብረው በነበሩበት ሰዓት ላይ ያልፈጠሩትን ነገር ተለያይተው በፍጹም እንደማያደርጉት እኔ አውቃለሁ። ራሴ ነው። ይኸውልህ ሰይጣን አይሞትም አለ እስከ የመዲን ድረስ ማለት ነው። ገብቶሃል አይደለ? ስለዚህ ማለት በየትኛው ሁኔታ ላይ ምን ሊፈጠር እንደሚችል እኔም አንተም የምናውቀው ታሪክ የለም። ስለተገናኙ ብቻ እኮ አይደለም እኮ በሽምቅም እኮ ሰው የፈለገው ነገር እኮ ያደርጋል። አንቺ እነሱ እንደዚህ ያደርጋሉ ስላልሽ ብቻ እኮ አይደለም እኮ አይደል? ስንት አይነት ሰው እኮ አይተናል። በጣም ብዙ እኔ እዚህ ስራ ላይ እንኳን ከገባሁኝ በጣም ብዙ ሰዎችን አይቻለሁ እኮ በጣም ላይክ በደንብ ራሳቸውን ሙር እንኳን ላይክ እዚህ ጋር ነው ቦታው ብቻ ግን በጣም ተአማኝ አድርገው ትዳር ውስጥ ምናምን ቆይተው ብዙ ደስ የማይሉ ነገሮችን ሲያደርጉ ምናምን ነገር የተገኙ ሰዎች አሉ። በጣም ብዙ ሰዎች አሉ። ስለዚህ የሚታየው ነገርና ከጀርባ ያለውን ነገር ኮምፔር ማድረግ አንችልም ነው የምልሽ። የውስጥን አዋቂ አላህ ብቻ ነው። በቃ እሱን ነው ልልሽ የምችለው። እነሱ ስለተገናኙ ብቻ የሆነ ነገር ይፈጠራል ማለት ግን አይደለም ነው የምልሽ። እኔ ምናልባት ሚዲያ ላይ ስለኔ ምናምን ብትጠይቂ በጣም ጨዋ የሚያወራውን ጥንቁቅ ምናምን ነገር የውስጤን አላህ ነው የሚያውቀው። ወንጀሌን አላህ ደብቆልኝ ነው እንጂ ወንጀሌ እዚህ ፊት ለፊት አደባባይ ላይ የሚወጣ ቢሆን ኖሮ ከሰው ጋር የሚያስተያየኝም ሰው አይደለሁም ነው የምልሽ። ገብቶሻል ሀሳቤ? እኔ እነሱ ባለጌ እኔ ጨዋ የምሆንበት ምንም ምክንያት የለም። ከተረዳሽኝ ነው የምልሽ። ስለዚህ ማናችንም በእሱ ከለላ ስር ሆነን እንጂ ማናችንም ጨዋ አይደለም። ማናችንም ነው የምልሽ። ስለዚህ ማናችንም ማንም ላይ ጣት አንቀስር። ከተረዳሽኝ። ስለዚህ ስለነሱ ያላቅም ወላሂ አለ ስለራሴ ራሱ ስበብ ትሆናለህ አልሆን ለሚሰራው ወንጀል ስበብ ትሆናለህ። በፍጹም አልሆን። ሰበብም ሆኖ ለደስታቸው ለቤተሰብነቴ ነው። ቤተሰቦቼ ስለሆኑ የእነሱ ደስታ ስለሚያስደስተኝ አብሬያቸው ሆነ። እሺ አብራቸው ትሆናለህ። አሁን ኪያ ለአኑ አጅነቢ ነች አይደለች? እሺ ከአጅነቢ ሴት ጋር መተቃቀፍ በቃ ለምን እንደዚህ እንኳን መባባል አይሆንም? ይሆናል ይመጣል። እኔ ከማንቻ ቢልሽ ስለዚህ መተሽ ከፍልትኝ አይገባም። ስለዚህ አንቺ የማታደርጊውን ነገር ደግሞ ሰው እንዲያደርግ ኤክስፔክት አታድርጊ። አላህ ያለቀን ወላ እንትን ያለቀን ሁላችንም መስመር ስር እንገባለን። መቼ እንዴት እንደምንገባ እርግጠኛ ባንሆንም ማለት ነው። እሱ እንዳለ ይሆንና ማለት ነው የኔና ያንተ እኔና አንተ ነን። እነዚህ ሰዎች ትላንትና ለትዳር በቃ ለብዙ ነገር ሲተላለሙ የነበሩ ሰዎች ናቸው አይደሉ? ናቸው። ስለዚህ ማለት እነዚህ ሰዎች አሁን ተለያይታችኋል ብለህ በጋሉበት ሰዓት የሆነ ጥሩ ነገር እያሰቡ ባለበት ሰዓት ላይ ይሄ ነገር መቆም አለበት ብለው ወስነው ድጋሚ ወደ ኋላ ተሄዶ ፍቅረኛ ያስኩ ስትለው ኪያ አኑ ደስ የሚለው ይመስላል። እኔ ያንን አስፔክ አይደለም የመጣ ነው እኮ ለኔ ራሱ ድግዳ ነው የሆነብኝ። በአጋጣሚ ነው የሰማሁት እንጂ እኔ እሱ እንድትነግረው አመቻችቼላት አይደለም ይዣት የመጣሁት። በቃ በአጋጣሚ የተፈጠረ ነገር ነው። እኔ አሁን አንተ እንዲህ ስትለኝ እኔ ልመን ቪዲዮን ካላየሽው ላታምኚኝ ትችላለሽ። ቪዲዮ ምናምን በቃ ማየት አቁሜያለሁ። ስለዚህ አንቺ ማየት የምትፈልጊውን ኢለመንት ብቻ አይተሽ ትወጫለሽ ነው። ሰው እንደዛ አልነበረም። በቃ ብታምኚኝም ባታምኚኝም ያን ያህል ግድ አይሰጠኝም ያልኩሽ። አንተ የምትናገረውን የመስማትም ያለመስማትም ግዴታ የለብኝም። አንቺ ነሽ የመጣሽው እዚህ። እኔ የመጣሁት አሁንም ቢሆን ማለት ነው እየሰማህ ነው አይደል? ለአንድ ለጋራ ምናችን ለአንድ ለጋራ እኔ ለባሌ አንተ ደግሞ ለጓደኛክ እያደረከው ያለው ነገር አሪፍ አይደለም። አንተ ወደፊት ለመሄድ ሲሞክር ወደኋላ እየጎተትከው ነው ያለው። እንደዛ ከሆነ አስቢበታል። እየሰማህ ነው አይደለ? ከዚህ በኋላ ይሄ እርምጃህን አቁም።
ቀጣይ ስላለው ነገር እኔ አውቃለሁ። እያስፈራራሽኝ ከሆነ አላውቅም። እያስፈራራሁህ አይደለም። እሺ እያስጠነቀቅሽኝ ነው? አዎ እያስጠነቀቅኩ ነው ያለው። እሺ አላውቅም። አታውቀውም? እሱን የዛኔ እኔ ያሳያለሁ ምን ማድረግ እንዳለብኝ እኔ በደንብ አድርጌ ያሳያለሁ። ማንም ሰው መጥቶ የደነፋብኝ የሚያወራኝ ሰው አይደለም። ይኸውልህ ካወራሽ ረጋ ብለሽ በስነ ስርዓት ምናምን ብታወሪኝ ቁጭ እያዳምጥሻለሁ። እንዴት አድርጌ ነው የማወራው? በስነ ስርዓት ስለምን ነው በስነ ስርዓት ማውራት? በሆነ መንገድ ቀስ ብለሽ ረጋ ብለሽ ነው ዲፕሎማሲ ነው የምታወራው። በቃ ስለዚህ ነገር የማይገባሽ ከሆነ መጣት ትችላለሽ። ዲፕሎማሲ ነው የምታወራው። እሺ ካሁን አትሰባብሪብኝ። የሰው ሚል ዛሬ ምን አገባኝ? የሰው ምናምን ይላል እንዴ? ያለ እየሰማህ ነው አይደል? ከህይወቴ አንተ ሞንክ ያቺ ታምቡሬ ተበጥሰኝ በዚህ በኩል ነው። ከህይወቴ አንተ ሞንክ ያቺ ውጡልኝ። ከዛ በኋላ ያለውን እኔ እንዴት ማድረግ እንዳለብኝ በደንብ አድርጌ ማውቅ ሰው ነኝ። አንቺ ህይወት ላይ አልገባምም። ከዚህ በላይ እንዴት ነው የምገባው? እንዴት መግባት ታስባለህ? የሰው ህይወት እየበጠበጥክ አንተን ብለው አማኝ ይኸውልህ ከዚህ በኋላ ስላለው ነገር ማለት ነው ስለማደርገው ነገር ሮዛ እንዲያደረገች ምናምን ብለህ እንዳትወቅሰኝ እሺ? ይሄ ማይራ እንግዲህ ዛሬ ቀናችንን በትኩስ ነገር ነው የጀመርነው። በጣም አሪፍ ነው። ዱአ አድርጌ ምናምን ነበር የወጣሁት። እንግዲህ በሰላም አውለኝ ምናምን ነገር ብዬ ነው የወጣሁት። በሰላም አልዋልኩም ማለት አይደለም። ኢንሻአላህ ከዚህ በኋላ በጣም በሰፊው ሰላም የሞላበት ስራ የበዛበት ምናምን ቀን ይሆንልኛል ብዬ አስባለሁ። ግን አሪፍ ነው ማለት እያንቀላፋኝ ነበር፣ ነቃ አድርገኛለች። ተመልካቾቻችን እኔ ሁን ብዬ ያደረኩት ነገር የለም። ታውቃላችሁ እሷን እንዲረብሻት እሷን እንዲከፋት ምናምን ብዬ ሁን ብዬ ያደረኩት ነገር አይደለም። ዋናው ፖይንቴ ምንድነው አሁን ደስተኛ እንዲሆን ብቻ መፈለግ ነው። እንደ ጓደኛ አንድ ጊዜ በዚህ አጋጣሚ ነግራችሁ ፈልገው አንድ ስቶሪ አለና ማንም ፍጹም የለም። እዚህ ጋር ነግራችሁ ፈልገው ማናችንም ፍጹም አይደለም። የሆነ ቀን ላይ ትክክለኛው ላይ ፈጣሪ ሲፈቅድ እንገናኛለን ብዬ አስባለሁ። እና አንድ ጓደኛ ነበረኝ ስሙን እዚህ ጋር መጥቀስ ስለማልፈልግ ማለት ነውና በጎ ነገሮች ሀይር የበዛባቸው ስራዎች ምናምን ነገር ሲሰራ አብሬው እንደሆነ ምናምን ይፈልጋል እና ግን አያስጨንቀኝም። እዚህ ቦታ ላይ አብረን ካልሄድን ምናምን ነገር አይለኝም። ከቦታው ተነስቶ ምናምን ይሄዳል። ከዛ የሆነ ታይም ላይ እሱን ፎሎ ማድረግ መከተል ምናምን ነገር ጀመርኩ። ሰው አሁን ምን ልላችሁ ፈልጌ ነው፣ በግዳጅ የሚሆን ነገር አይደለም የምላችሁ። እኔም እዚህ ሁኔታ ላይ የነበርኩኝ ሰው ነኝ። ከፍቅር ጋር ብዙ ጊዜ ምናምን ነገር አውርተንበት ላይክ ብዙ ነገር ምናምን ተፈጥሮ ምናምን የነበረን ሰዎች ነን። ስለዚህ የኔ አይነት ታሪክ አኑ ጋር ሲፈጠር አውራው ነበር እንደ ጓደኛ ኪያንም ማለት ነው። ስለዚህ ነገር ምን አስባችኋል ምናምን ነገር እያልኩኝ በጣም ፑሽ ሳላደርጋቸው አወራቸው ነበር። ሶ ፋይናሊ የወሰኑትን ነገር ወሰኑ። ስለዚህ ውሳኔያቸው ላይ ምንም አይነት ኮሜንት አልሰጥም። ልክም ነው መጥፎም ነው አልልም። ምክንያቱም የኔ ውሳኔ እነሱ ላይ ኢንፍሉዌንስ ሊፈጥር ይችላል ብዬ ስለማስብ፣ የኔ ምልከታ እነሱ ላይ የሆነ ነገር ይፈጥራል ብዬ ስለማስብ ልክም ነው ልክም አይደለም ምንም አልልም። በቃ ላይክ እነሱ በገባቸው ልክ ይኖሩት። ምክንያቱም ይሄ ፐርሰናል የሆነ ነገር ስለሆነ ማለት ነው። እንደ ወዳጅ ሀሳብ ከጠየቁኝ ምናምን ነገር በስሱ ነው እንዲህ በጣም ተጭኛ አይደል በስሱ ላወራ ይችላል። ብቻ